الو هلا ايم بلا الو توماس وراك الو እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላውቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልዳላችሁ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ በቋ ብትወጣልኝ ይሻለኛል። እንደዚህ ማንቀጥልም እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የሆነ ነገር መቀየር አለበት። የእናንተ ሙርሚያሻ ብቻ ነኝ እንዴ? ሙርሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። አረ ምን አይነት ሳምንት ነው? በስማማ አካውንቴ ተከፍቶ የሊቨርፑል ደጋፊ ተከፍቶ የአርሰናል ደጋፊ ተከፍቶ እኔ ቆንጆ ግራቨንበርግ የመጨረሻው ጎል ከመግባቱ በፊት ኳሱን በእጁ ነክቶታል እና ጎሉ እጅ እያለ ነው እያላችሁ ነው። በቃ እኔ አሁን ቆንጆ ሳምንት አይደል? ቆንጆ ይመቻችሁ። አረ በስማማ እኔ ለአንተ ምንም ቃል የለኝም። ሞሮኮዎች ግን በጣም አሳፋሪ ናችሁ። አሳፋሪ ተመልከቱ። የሞሮኮ ተጫዋች የሜንዲ ፎጣ ለመውሰድ የሚያደርገው ጥረት ላብና ዝናብ እያስቸገሩ ነው። አይኑን እየጋረደ በፎቶ ነው የሚጠረገው። እዚህ ጋር ደግሞ ለመውሰድ ይሄ ሴኔጋል ሁለተኛ በረኛ ነው። የሚከፍለው መስዋዕትነት ተመልከቱ። መሪ ላይ የጎተቱት በቃ ዲስሪስፔክት ያደረጉት የሚከፍለው መስዋዕትነት። ሞሮኮዎች በጣም አሳፋሪ የምሬ ነው የምላችሁ። ሜዳውን ሁለቴ ነው እንደዚህ ያዞሩት እያሯሯጡ። እሱ ፎጣውን አልሰጥም፣ እነሱ ደግሞ ፎጣውን ስጠኝ። እዚህ ጋር እንደውም ጥለውት ነበር። እዚህ ጋር ተመልከቱ። መሬት ላይ ጥለውት ፎጣውን ለመውሰድ ጥቁር ጠንካራ ነው የሚባለው ለዚህ ነው። ለ3 ለ4 ነው ለመውሰድ ቢታገሉ እሱ አልሰጣቸውም። በትናንትና ጨዋታ በጣም አሳፋሪ ተግባር ተመልክተናል። ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፒስ አውት። ትላንት ሴኔጋል ታሪክ ከሰራች በኋላ የተከሰቱትን የሚገርሙ ጉዶች ልንገራችሁ። የሴኔጋል አሰልጣኝ ይታገዳል በካፍ ማለት ነው። ከምንም አይነት ማሰልጣኝ ከምንም አይነት እግር ኳሳዊ ስራዎች ይታገዳል። ምክንያቱም ተጫዋቾቹን ወደ ባክስቴጅ ይዞ ስለሄደ ማለት ነው። እኔ በሰዓቱ ስሜታዊ ሆኜ ወንዳታ ይዛቸው ሄድ ምናምን እያልኩኝ ነበረ። ግን ሳዲዮ ማኔ ከኔም ከአሰልጣኛቸውም በጣም የተሻለ የበሰለ ተጫዋች እንደሆነ አሳየ። ገባህ አይደል? ይዟቸው ወጥቶ ለክብራችን ስንል መጫወት አለብን አለ። ከዛ አላ ደግሞ ካርማ ፈጣሪ ምላሹን ሰጣቸው ማለት ነው። ግን ሞሮኮ እነሱ ሀገር ስለሚጫወቱ ማለት ነው የበረኛ ፎጣ ኢማጂን ዝናብ ነበር አይታችኋላ። ፎጣ በረኛው እጁን እንዳያደራርቅ ፎጣ እየሰረቁባቸው ነበር። ከሴኔጋል ብቻ ነው ናይጄሪያኖችም እንደዚህ ሲያደርጉ ነበር። ገባ አይደለ? ቆሻሻ ስራ እኮ ነው ይሄ፣ ቆሻሻ ስራ ነው። እና እኔ ዳኛው ለፔናልቲውን አሰጥም ለምሰጠ ምናምን ያን ያህል ይሆናል 50-50 ነው። ቢሰጥም ባሰጥም ምንም ቅር አይልም። እኔ ዳኛው ሌባ ነው ያልኩት የሴኔጋል ጎል መሻር አልነበረበትም። ቪአር ራሱ ያላየው ነው ይሄ መላጣ ደብዳኛ ጎሉ ሳይገባ ፊሽካ ነፋ። ጎሉ ሳይገባ ፊሽካ ነፋ ማለት ጎሉ አይታይም በቪአር። ልክ እንደ ሞርጋን ሮጀርስ ማን ዩናይትድ ላይ አግብቶት እንደነበረው ጎል የመጨረሻ የሲዝኑ መጨረሻው ጌም ትዝ ይላችኋል። አስቶን ቪላ ቻምፒየንስ ሊግ አጣበት በዛ ስህተት ምክንያት እና ኡናይ ኤምሪ ተጫዋቾች በቃ ተተውን እንዲና ቢል ኖሮ አስበዋል አይደል? ስለዛ ወደ ኮምፒቲሽኑን ያራክስ ነበር ተተውት ቢወጡ ኖሮ። ስለዛ ማኔ ጀግና ነሽ። ማናችንም ስሜታችንን ባልተቆጣጠርን ሰዓት ማኔ ስሜቱን ተቆጣጥሮ ጨዋታውን መጨረስ አለብን አለ። ከዛ
ለእግር ኳስ አሸነፉ። ገባችሁ አይደል? የሞሮኮዎች ማኑ እንደዚህ እየቻሉ የዓለም ዋንጫ ሰሚ ፋይናል የደረሰ ቡድን ሆነ እንደዚህ ትናንሽ የማጭበርበር ነገሮች መጠቀም ምንድነው ጥቅሙ? ይሄ እኮ ሌብነት ነው። ገባችሁ? እሰይ ሴኔጋል ትችላላችሁ እናቴ። ኤቨርተን አሸንፏል አስቶን ቪላን። አርሰናል ዋንጫውን ፈልጎ ሳይሆን ዋንጫው አርሰናልን ፈልጎ እየመጣ ነው። የቹቹማ ቡድን እንዴ 7 ሆነለት እኮ በጣም 7 ልዩነቱ ነው ቀጠለ ከሁለቱም ቡድኖች ጋር ከአስቶን ቪላም ከሲቲ ጋር እና የአርሰናል ትናንት የተበሳጩ በአርሰናል ያቸው ውጤት ተናደዱ አርሰናል ደጋፊዎች ዛሬ ወተት አግኝቷል ማለት ይቻላል። ኤቨርተን ወተት ሰጥቷቸዋል። ለምን እደውልለታለሁ? ላቶ ባሩ አልደውልለትም። እኔ በዚህ ዘመን እኮ እውነተኛ ጋዜጠኛ ነኝ ከሚሉት ወገን እንጂ ከቅቅል ጀምሮ ከፓስታ ጀምሮ እያጎበደልኩ መኖር አያቅተኝ። ስለ ፌዴሬሽኑ ጥሩ ጎን ብቻ እየዘገብኩ መኖር አያቅተኝ። ቱታና ጫማ እያገኘው የኢትዮጵያ እግር ኳስ ፌዴሬሽን አንደኛ ነው እያልኩ መኖር አያቅትም፣ ቀላል ስለሆነ። ግን የወጋ ቢረሳ የተወጋ ደግሞ አይረሳም። ካስፈላገ መረጃውን ተደራሽ አደርጋለሁ። ካስፈለገ ያውቃሉ እነ ሶፊም ጓደኞቼም ያውቃሉ፣ ድምፅም አለ እና እኔ ምስክር ብቻ አልነበርኩም። ይሄ እኔ ኢንቴንሽን ነው። ከሰራ ትመሰገናለህ፣ ካልሰራ ትተቻለህ። እኔ የትም ሄጄ አይደለም እውነት ማወራው፣ ኢትዮጵያ ውስጥ አዲስ አበባ ላይ ተቀምጬ እውነት ማወራው እንጂ ፈርጥጬ አሜሪካ ሄጄ ወይ ጀርመን ጥገኝነት ጠይቄ አይደለም ስለ ኢትዮጵያ እግር ኳስ መጥፎ ነገር ሲሰሩ ሰዎች ማጋለጥ። እዚሁ ሆኜ ነው ማጋለጠው፣ ኮንፍረንት አደርጋለሁ። ፋይናል ዴስቲኔሽኑ ሞት ነው። ኦብቪየስሊ በኢትዮጵያ ያንድ ሰው የመኖር በህይወት የመቆየት እድሜው 62 ዓመት ወይ 63 ዓመት። በእድሜ በትንሽ በ20ዎቹ ውስጥ ሊቀጩኝ ይችላሉ ወይ 30 ቤት ውስጥ ሊቀጩኝ ይችላሉ። አይኖ አውቃለሁ፣ ተወግቻለሁም፣ ሌላም ክስም ቀርቦብኛልና አንዳንዴ አቶ ባህሩ ልክ አይደለም ያነሳው ሐሳብ ልክ አይደለም። እኔ ቁርሾ የለብኝም አሁንም፣ ግን ያነሳው ሐሳብ በትክክል ልክ አይደለም። እኔ ቦራ አይደለም ካልዲስ አይደለም የርኩት እሱ ከሰውኝ የርኩት ፖሊስ ጣቢያ። ይሄ ማስረጃም አለኝ አወጣለሁና አንዳንዴ ቪወር ለማግኘት አንዳንዴ ልክ አይደለም እና ልክ አይደለም። እጅግ በጣም የሚያሳዝን ዜና ነው ብራዘር። ይህም ፎቶ እንግዲህ ኢብራሂም ዲያዝ ኢንስታግራሙ ላይ ፒን አድርጎት ነበረ። 27000 ኮመንት ነበረው። አሁን ብቻ በፍጥነት ከታች እንደምታዩት 297000 ኮመንት የዛቻ እንገላሃለን። በጣም ይሰቀጥ። እንግዲህ የዚህ የጨዋታው ምርጡ ተጫዋች ነበረ በዚህ አፍሪካ ዋንጫና እንግዲህ ሽልማቱን በሚቀበልበት ሰዓት እያለቀሰ ነበረ። ማልቀስ አላቆመም። እኔ እንጃ ያ ነገር እኔ ከፈጣሪ ፍትሃዊ ነው እሱ እግሩ አይመስለኝም። በቃ የሆነ ፍትሃዊ ስላልነበር ነው ያን ኳስ እንዲመታ ያደረገውና መቼም ይሄን የሚያክል ሪስክ ወስዶ እንደዚህ አይነት ቅንጡ ኳስ አይመታም። በጣም እየወረዱበት ነው ይሄ ልጅ። እኔ እንጃ እንዳይገሉት። ሌላው ደግሞ ከጨዋታው በኋላ አስገራሚ ፎቶ ይሄ ነው። የሴኔጋል የቁርጥ ቀን ልጅ አባቷ ሳዲዮ ማኔ ጨዋታው ሲያልቅ ያን ሪስክ ወስዶ ነው እንግዲህ ኑ ብሎ የመለሳቸው። ደጋፊው አልቋል ሰዓት ምን በኋላ እሱ ላይ ሊጮሁበት የወንድ ውሳኔ ወስዶ በከባድ ሰዓት ኑ ብሎ መለሳቸውና ይሄው ይሄን ድል እንዲያደርግና ልክ ፊሽካው ሲነፋ እንግዲህ የነበረውን ፎቶ እንግዲህ ጮቱን ምንም ማብራሪያ ያስፈልገውም ፎቶውን ካየ በቂ ነው። ግን ኮፒሊንግ ካታረግም 1 ደቂቃ እኮ አይሞላ። ቢና ከኋላው መተህ ታደናብርልኛለህ ላለው ያንን ወንበዴ ራስ ደንብረህ ትቀራለህ እንዴ? ምን ሆናችሁ ነው እንዴ? ፕሮፌሰር ሸፍቷል። የአርሰናል ደጋፊ ሆኗል። የሊቨርፑል ማሊያ ለብሶ ይሄ ልጅ ሰላይ ነው። ይሄ ልጅ ሰላይ ነው ነው የምላችሁ። በቃ ይሄ ልጅ የአርሰናል ደጋፊ ነው። ለአርሰናል ማሽቃበጥ እንደዚህ የዚህ ያክል በጣም በእውነት እኔ በቃኝ። ይኸኛው ልጅ በቃ ማሊያውን አውልቀውና የአርሰናል ልበስና ኮንተንትን ቀይረው፣ ምንም ሌላ ነገር የለውም። ቀይረው በቃ አንተ የሊቨርፑል ደጋፊ አይደለህም። ጨርሰናል። በፍጻሜ ጨዋታ ሜዳ ጥሩ የወጣ ቡድን አይተንም ሰምተንም አናውቅም። ሴኔጋሎች ያን አድርገው ነበረ። በኋላ ላይ ቢመለሱም ያው ለተመልካች እኛ አሁን እኮ አንዴ ሴኔጋል አንዴ ሞሮኮ ስንል የነበረው ገለልተኛ ደጋፊ ስለሆነ ነው። ሴኔጋል ሲከፋቸው ሞሮኮ ነው፣ ሞሮኮ ሲከፋቸው ሴኔጋል እያልን ፍትሃዊ የሆነ ነገር ነበረ። ደጋፊ ማን ነው አድማጮቻችንም ጋር የነበረው እዚህ ውስጥም የነበረው ስሜት እንደዛ አይነት ስሜቶች ነበሩ። ከሲቲ ይልቅ እኔ አርሰናልን ነው ማሸነፍ የምፈልገው የምትሉ ዩናይትድ ደጋፊዎች ጤነኝነታችሁ ራሱ በጣም እያጠራጠረኝ ነው ማለት ነው። ደርቢ እኮ ሲቲ ነው
እንዴ ምን አይነቱ ሶስት ገብቶ ነው? ሲቲንም አርሰናልንም አሸነፋለሁ አንድ ነገር ነው። አርሰናልን ባሸነፍ ይሻለኛል ሲቲን ከማሸነፍ በላ አርሰናል ዋንጫ እንደይበል እንዴ ሲቲ ይበላዋል። አንተ አበላማ ምን አይነት ደግሞ ትላልቅ ቲክቶከሮች ናችሁ እንደዚህ የምታስብሉት ማለት ሰው ላይ ኢንፍሉዌንስ ታረጋላችሁ። ይሄ እኮ በጣም እኮ ግልጽ ነገር ነው እንዴ። ታሪክ እኮ ነው የሚሰራው እኮ አይደል? የደርቢ እኛ እኮ ከአርሰናል ጋር ደርቢ አይደለንም እኮ እንደዚህ ከደጋፊ ጋር ብሽሽቅ ስለምገባ በሚሮ ብቻ ኧረ አንዳንዴ ይደብራል።